አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ በሚያሳዝን ሁኔታ ሰራተኛ መዲያሟን በመግደሏ ዓለምን እያነጋገረ ይገኛል። ይህ ነገር የተከሰተው የት ነው? ሟችስ ማናት? ገዳይ ሴት ናት? የሚለውን ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ። ዛሬ እንግዲህ በሀገረ ሶሪያ ዲመሽቅ የሚባል ከተማ ይቺ የምታዩዋት ሴትዮ ሶሪያዊ ናት። እንደገና ደግሞ አርቲስት ናት፣ ተዋናይ ናት፣ ታዋቂ ናት፣ ፌመንስ ናት ማለት ነው። ይቺ ሰራተኛ ወደ ሶሪያ ከመጣች 3 ወር ከ15 ቀን ምናምን ነው ገና የሆናት። ይቺ ሴትዮ እንግዲህ ልጆቿንም ድራኩላ አብቅታ ከቤት ብቻዋን ናት እና ሰራተኛ ታመጣለች ከጋና የሚባል ሀገር ማለት ነው። እንደምታዩት እነዚህ ጥቋቁሮች ጋና ነው ምናምን ከሚባል ሀገር አላኩልሃል ታመጣለች ሰራተኛ። ከመጣች እንደነገርኳችሁ ገና 3 ወር ከ15 ቀኗ ነው። እቺ ሴትዮ የምትኖረው ብቻዋን ነው። ልጆቿ ያኔ ሁላቸውም አግብተው ከቤት ወጥተዋል። ይቺ ሰራተኛና ይቺ ሴትዮ ናቸው የሚኖሩት ማለት ነው። እና ይህንን ቪዲዮ እንግዲህ እንደምታዩት ሴትዮዋ ከሞተች በኋላ አካባቢው የነበረ ካሜራ ሲጣራ በመጀመሪያ ምንም እንደሆነች አልታወቀም። ያኔ አሁን ይሄ የቤቱ የግቢው የሾጋው በር ነው። ካሜራ አለ ቤት በዛ አካባቢ ያኔ በኢማራው ታውቃላችሁ፣ አንዳንድ ሀገሮች ካሜራ በጣም ጠቃሚ ነው። ይሄ ደግሞ ወደ ቤታቸው መቃኛው ደረጁ ነው። እና እንግዲህ እቺ ሰራተኛ አሰሪዋን ከገደለች በኋላ ለማምለጥ ሙከራ አድርጋለች። እሰን ከገደለች በኋላ የሴትዮዋን ንብረት ወርቅም የተወሰኑ እቃዎች ዘርፋ ከሀገር ለማውጣት እየሞከረች ነበረ። አላኩልሃል ወደ መጨረሻ የምታዩትና የምትሰሙት ይሆናል። አሁን ላይ እንግዲህ ቤቱን ሴትዮይቱ ሲገቡ ራሷን ተመትታ ደም እየፈሰሳት ወድቃ ተኝታ ነው ያገኟት። ይህን ያገኙት እንግዲህ የልጆቿ ልጆች ወደ ቤት ሲገቡ አያታቸው በሚያሳዝን ሁኔታ መሬት ላይ ወርቃ ህይወቷ አልፎ ነው ያገኟት ማለት ነው። ሴትዮዋ እንግዲህ ገዳዋ እንደምታዋት ለማምረጥ ሞክራ ነበር። ሀደል ያኔ ተያዘች ማለት ነው። በፖሊስ ቁጥጥር ስር ዋለች። ገዳዋ ለማምለጥ ሞክራ ነበር። አሰሪዋንም ገላ ንብረቷንም ዘርፋ ያላትን ብር ወርቆች ምናምን ዘርፋ ለማምለጥ ስትሞክር በቁጥጥር ስር ዋለች። እጅ ከፍንጅ ተያዘች ማለት ነው። በጣም የሚያሳዝን ነው። እንደዚህ አይነት ድፍረት፣ እንደዚህ አይነት ጭካኔ ከየት ነው የሚያመጡት? የጀማዓተል ኸይር የምር ግን በጣም ያሳዝናል። አንዳንድ ጊዜ እንደዚህም አይነት ክስተት አለ። ይቺ ሴትዮ ከአሁን በፊት ብዙ ኢንተርቪው እየተደረገች ነበረ። ኢንተርቪው ስትደረግ እኔ የማመጣቸው ሰራተኞች በጣም በሽታ እየሆኑ ነው፣ የሀገራችን ባህል አይገባቸውም፣ ስራ አይገባቸውም፣ አይፈሃሙም፣ በሽታ እያመጡብኝ ነው እያለች ከአሁን በፊት ኢንተርቪው ተናግራ ነበር በነገራችን ላይ እና የኔ ሀገራችን ባህላችን አይገባቸውም። አንዳንዶች ደግሞ በጣም ባረድ ናቸው፣ ስራ ይገባቸው ስራ ይሆንላቸው። ያኔ ባረድ ማለት ክስክስ ያለ ሰው ያኔ ለስራም ነው ሁሉም ነገር ደንታ ግድ የማይሰጠው። በነገራችን ላይ እነዚህ ናይጄሪያዎች፣ ኡጋንዳዎች ምናምን በጣም የሚገርሙ ፍጡር ናቸው። በጣም የሚገርሙ ማው እንደኛ ሀበሾች። እኛ ሀበሾች ግን ለምንድን ነው በሐሳብ እንደው ውጥርጥር አድርጎ የፈጠረ? ለምንም ግድ አይሰጣቸውም፣ ምንም ነገር ግድ አይሰጣቸውም። ማለት እነሱ ስለተማሩ ይሆን እንዴ? ያጀማ እኛ ስላልተማርን ይሆን እንደዚህ አይነት ነገር ያኔ ለሆነ ነገር ግድ አይሰጡም፣ ቦታ አይሰጡም፣ አያስቡም። ምንም ይፈጠር ምንም በቃ ምንም ነገር አይመስላቸውም፣ ጣጣ የላቸውም። ከሊ ወንድ ብለው ነው የሚሄዱትና እንደዚህ ናቸው የሚያመጣቸው ሰራተኞች ሁሉ በሽታ ለበሽታ እያጋለጡ ነው እያለች ነበረና እንግዲህ አንዳንድ ጊዜ ሁልጊዜ ያው ሰራተኛ ነው የሚበደለው ምናምን ይባላል እና እንደዚህም አለ። ህይወትን እንግዲህ የዚች ሴትዮ ህይወት በሰራተኛዋ እጅ ህይወቱ አለፈ ተባለ። የነንላሂ በጣም ያሳዝናል። ልትሰራ ሂዲያ ሰርታ ልትለወጥ ሂዲያ እንግዲህ አሰሪዋን ገድላ መዳሟን ገድላ በሰው ሀገር በገዛ ቤቷ የሰው ቤት አጥፍታ ከሀገር ለማውጣት ስታስብ ተያዘች። እንግዲህ ምን አይነት ፍርድ እንደሚፈረድበት አይታወቅም። የሶሪያ ህግ ምን አይነት እንደሆነ ደግሞ ወደ መጨረሻ ላይ አሳያችኋለሁ። በምን መታት እንዴት እንደገደለቻት የሚያሳዝነው የመታችበትን በትር አሳያችኋለሁ። ሱብሃንአላህ አገራችን ላይ ዘነዘና ታውቃላችሁ? ይሄ ሙቀጫ ይሄ መውቀጫው
እንግዲህ በአረቦችም አለ በድሮዎች ቤት። አሁን አብዛኛው ቤት የድሮ ሰዎች የሚጠቀሙበት ሙቀጫና ዘነዘና፣ የብረት ሙቀጫና ዘነዘና እሱን አስቀምጥላችኋለሁ እዚህ ጋር ማለት ነው። በዛ ነው ራሷን መትታት ሲገቡ ያገኙት ማለት ነው። ወደ ቤት ሲገቡ ሴትዮዋ ወርቃ ደግሞ እየፈሰሰ ምናምን የተገኘችው ማለት ነው። እንደምታዋት ናት ሴትዮዋ ራሱ በጣም ነው የምታስፈራው። የመታችበት በትር እንግዲህ ዘነዘናና ሙቀጫ ይሄ ነው። በዚህ ነው አሉ የመታችት በዘነዘናው ራሷን ስትመታት ይቺ ሴትዮ ወደቀች፣ ደም ፈሰሳት። ያኔ ጣገቧ ሰው ስላልነበረ ብቻዋን ስለነበረ እሷ መትታት ወጣች። ከስድስት ሰዓታት በኋላ ይመስለኛል ያሉት ከሴትዮዋ እንደዚህ መተታት ጥላት ሄዳ ወጣታ እሷን ማምለጥ ሙከራ እያደረገች ሄዳለች። ከስድስት ሰዓታት በኋላ ነው የልጆቿ ልጆች ሲገቡ አያታቸው በሚያሳዝን ሁኔታ ወድቃ በዚህ የዘነዘና ተመታ ህይወቷ አልፎ የተገኘው ማለት ነው። ከዛ ለፖሊስ ተደወለ። ሙሃሚ ደግሞ የሚባል በአረበኛ ሙሃሚ ማለት ጠበቃ ማለት ነው። ጠበቃ ተደወለ። እንደዚህ ፖሊሶችም በአካባቢው ተገኝተው አካባቢ የነበረ ካሜራዎችን ምናምን ሲያገኙ እሷን ሲያጣት ያኔ ካሜራ ሲፈትሹ ሰራተኛይቱን ሲያጧት ካሜራ ሲፈትሹ ምናምን በቃ በካሜራው እሷን እንደዚህ ህይወቷ ካለፈ በኋላ እንደወጣች ምናምን በካሜራ አረጋገጡ። ከዛ ፍለጋ እሷን ወደ መያዝ ሩጭ ከዛ ተያዘች ማለት ነው። እና ቤተሰብ አንዳንድ ጊዜ ቆም ብለን ማሰብ አለብን። እንደው ምን ያህል ክፉ ያኔ ኢትዮጵያኖች ናቸው የምታዩኝ አይደለ? የሚገባቸውም የኔ ቋንቋ እናንተ ኢትዮጵያኖች ናቸው። ስለዚህ እንደው ምን ያህል ብታበሽካት ምን ያህል በነገራችን ላይ አሮጊቶች እንደዚህ ስኳር በሽታ ያለባቸው ይጮሃሉ፣ ይቆጣሉ፣ ያሳስታሉ፣ በጣም ያሳስታሉ እንደዚህ አይነት ሰዎች እና ምንም ያህል ክፉ ከሆኑ ጨቅጫቃ ከሆኑ እንደው በሰላም መውጣት ወደ ሀገር መሄድ ለምን ብናይ መሄድ ነው እንጂ የሚሻለው እንደዚህ የሰው ህይወት አጥፍቶ በንዴት መትቶ ልጆችንም ሆነ ምንም መትቶ እንደዚህ አይነት በህይወት ላይ ከባድ ጣጣ ውስጥ መግባት አያስፈልግም። አሁን እቺ ሴት እንግዲህ خلاص ወደ እስር ቤት። ይሄ እንግዲህ ልጇ ነው፣ የሟች ልጅ ነው። ሟች እንግዲህ ከአሁን በፊት ድራማዎችን ስትተውን የነበረች ሴት ናት። እንግዲህ አላህ ይዘንላት፣ ያው ሙስሊም ስለሆነች ማለት ነው። ይሄን ልጇ ነው። ያሟሟቷን ሁኔታ እየተናገረ ነው። እዚህ ጋር ያሳዝናል። አላህ ይርህማት ይባላል። ምን ይባላል ሌላ ነገር እና ቤተሰብ እንደዚህ አይነት ጉድም አለ። ሁልጊዜ ሰራተኞች ናቸው በመዲያሞቻቸው የሚበደሉት የሚሉትም ይባላል። ደግሞ ሰራተኞችም ከአሁን በፊትም እንዲያየነው ብዙ ችግር እየፈጠሩ የአረብ ልጅ እየገደሉ ምን እያሉ ብቻ ብዙ ጣጣ አለው እና ይሄን ይመስላል የዛሬው ቪዲዮ። ላይክ እና ሰብስክራይብ እያደረጋችሁ እላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።